ላይሸበር የርኅራኄ ምንጭ የጀነት መግቢያ በር ልታረዝ ልጠማ ልዋረድ በዓለም ላይ ሕይወትን ያበላሽ መከራና ስቃይ ልታደም እንዳውሬ ልሁን ምጻተኛ ልገረፍ ልታሰር እንደ ወንጀለኛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ቤተሰቦች እንዴት ናችሁ? ሁሉም ሰላም ናችሁ ወይ? ከኛ ጋር ሁሉም ሰላም ነው አልሐምዱሊላህ። ዛሬ በአዲስ ቪዲዮ ደግሞ ወደ እናንተ ከች ብያለሁኝ። ዛሬ የማሳያችሁ የተምር አሲር አሰራር። አሁን ወቅቱ የተምር ወቅት ስለሆነ በብዛት ተምር ቤታችን ይኖራል። ይሄ የበሰለውን ተምር ከምንደፋው እንዴት አድርገን ነው አሲር ሰርተን የምንጠጣው የሚለውን በጣም የሚጣፍጥ አሲር በዛሬው ቪዲዮ የምናይ ነው የሚሆነው የተምር አሲር። አሁን ወደ ስራው አብራችሁን ቆዩ። እንደምታዩት በዚህ መልኩ የሚያስፈልገን በዋነኝነት ተምሮ ራሱ ያስፈልገናል። ከዛ ተምሮን የምናረግበት ሳህን እናንተ በፈለጋችሁት እኔ ይሄንን አዘጋጅቻለሁኝ። እሱ ያስፈልግና ተምሩን ካዘጋጀ ነው ወይም ካቀረብነው በኋላ ተምሩን በደንብ ማጠብ ይኖርብናል። በተለይ እነሱ ፊት ሰዎቻችን ፊት የቀረበ ከሆነ እንደምታውቋቸው እነሱ የተለያየ ነገሮችን ይቀባሉ፣ ሎሽን፣ ሽቱ ምናምን እጃቸውን ጠረን ነገር ስለማይጠፋው የተለያዩ ነገሮች ስለሚቀቡ በደንብ ማጠብ አለብን ተምሩን ማለት ነው። ተምሩን በደንብ ካጠብነው በኋላ በዚህ መልኩ እንቆራርጠዋለን። ፍሬውን እናወጣዋለን። ጠቆር ጠቆር ያለውን እንቆርጠዋለን። እኔ በአንድ እጄ ካሜራ ማየት ስለነበረብኝ አስቀድሜ አጥቤ አበጃጅቼ ነው ወደ እናንተ ካሜራውን ያመጣሁትና እናንተ በደንብ ጠቡት። በደንብ መታጠብ አለበት። እንደነገርኳችሁ እነሱ የነካኩት ከሆነ በኋላ አሲሩ ላይ ጣምነቱ እንዳይበላሽብን ማለት ነው። እንደምታዩት ፍሬውን በዚህ መልኩ አውጥቼዋለሁኝ። ይሄ የወጣው ፍሬ ነው። ፍሬውን ያን ያክል ወጣ አልወጣ ምንም ቦታ አትስጡት፣ ምክንያቱም በኋላ ላይ ስለሚቀር ማለት ነው። አሲሩ ለብቻ ይሄ ቁርበቱ ለብቻ ስለሚሆን በኋላ ላይ። ለማንኛውም በዚህ መልኩ እንትን ትሉታላችሁ። ግን በጣም ትኩረት የምታደርጉበት ተምሮ እንደዚህ ትተሰነጥቁት መሀከሉ ላይ ጥቁር ምናምን ነገር ካለ እሱን ትጥሉታላችሁ። እሱ አይሆንም ለአሲር ጣምነቱ ይበላሻል ማለት ነው። እንደምታዩት እያችሁት አይደለም? ምንም አይነት ውስጡ ላይ ጹሃራ ናት፣ ነጭ ናት። እንደምታዩት እያችሁት አይደለም? እንደዚህ መሆን አለበት። ፍሬው ወጣ አልወጣ እንደነገርኳችሁ ቦታ ትስጡት። እንደምታዩት ውስጡን ሰንጥቃችሁ ማየት አለባችሁ። ጦሃራ ነው ጦሃራ አይደለም የሚለውን አንዳንዱ አሻራ እንትን የሆነ ሩህያ ምናምን ሊኖረው ይችላል፣ ጥቋቁር ነገር ሊኖረው ይችላል እና በደንብ ማጥዳት አለባችሁ ማለት ነው። በዚህ መልኩ አዘጋጅቼዋለሁ። እዚህ ጋር እንደምታዩት ይሄ አያስፈልግም፣ በጣም የጠቆረው ማለት ነው። በጣም የጠቆረው አያስፈልገኝም፣ አውጥቼ ትለዋለሁ ማለት ነው። አያችሁት አይደል? ይሄ አያስፈልግም። ይሄ ወረዴ መርጬ የተውኩት ነው፣ አልጠቀሙም። ዝም ጋር የምታዩት ይሄ ጥቋቁሩ ከእንደዚህ ያለው ጥቁሩን ቆርጬ የጣልኩት ማለት ነው። እንደምታዩት ይሄ በቃ ጦሃራ ናት። ልክ እንደዚህ የጠዳ መሆን አለበት ለአሲር ትታዘጋጁ ማለት ነው። አሁን ይሄን አልጠቀመውም። ኦልሬዲ የምጠቀመው እዚህ ጋር እንደምታዩት አበጃጅቻ አኖራለሁኝ። አሁን የሚያስፈልገን ተምሮ እንደዚህ አጣጥበን ካጠዳነው ንጹህ መሆኑን ካየን በኋላ ውስጡንም እየሰነጠቅን ጥቁር አለው ጥቁር አይደለም ነጭ ነው አይደለም የሚለውን ቼክ ካደረግን በኋላ የምንሰራበትን እቃ እናቀርባለን። እኔ ይሄን እዚህ ጋር መስራት የፈለኩት እናንተ በፈለጋችሁት መስራት ትችላላችሁ። እኔ አጥቤ ሁሉንም አዘጋጅቼ ነው እንትን ያልኩት፣ ካሜራን ያነሳሁት። ወረድ ይሄ ንጹህ ነው አጥቤዋለሁ። እዚህ ጋር ተምሬን አደርጋለሁ። ይሄ የታጠበውን ተምር ማለት ነው። እንደምታዩት እዚህ ጋር አደርገዋለሁ። ይቅርታ በአንድ እጄ ስለሆነ የምቀርጠው ምናልባት ቪዲዮ ጥራት ላይኖረው ይችላል። እንደምታዩት እዚህ ጋር እንደዚህ ታደረኩት በኋላ ምን አደርገዋለሁ? እዚህ ጋር የምታዩት ጆኩ ውሃ ነው። ውሃ አዘጋጅቻለሁ። እዚህ ጋር ንጹህ ውሃ ማለት ነው። ይሄንን ውሃ እዚህ ጋር እንጨምረዋለን። ምንም አይነት ነገር አልጨምሩበትም። ንጹህ ተምርና ንጹህ ውሃ ብቻ የሚያስፈልገው፣ ስኳርም አይጨመርም። ሌላ ነገሮችን ምንም አልጨምሩበትም። እንደምታዩት እናንተ እንደምትፈልጉት መጠን። እኔ ግን
ሰዎች ስለሚወዱት ይሄንን የማዘጋጀው ለሰዎች ነው። በባለፈው ሰርቼ በጣም ጥሟቸዋለን። ድጋሜ ዛሬ ላይ ይሄ ተምሮ በስሎ ሲያዩት በቃ ሰሪልን እንደ ባለፈው ብለው ስላዘዙኝ አሁን ለነሱ ነው የማዘጋጅላቸው። እንደዚህ ታረጉታላችሁ። ውሃውና ተምሩ እንዲዋሃድ ማለት ነው። እንደዚህ ታረጉታላችሁ። እናንተ የመጀመሪያችሁ ጊዜ ከሆነ በትንሹ ሰርታችሁ መቅመስ ትችላላችሁ። ግን በጣም የሚጣፍጥ አሲር ነው የሚሆነው። እንዳያችሁ ምንም ነገር አልጨመርኩበትም። ተምሩን ወረዲ አጠብኩኝ። ንጹህ መሆኑን ቼክ አደረኩኝ። ጥቋቁሩን እየቆረቁ ጣልኩለት። ንጹህ ውሃ ላይ ንጹህ ውሃ ጨመርኩበት ማለት ነው። በቃ እንደዚህ ካዋሃድነው በኋላ አያችሁት አይደል? ሲቀየር ከሆነ ብዙ አታቆይቱም። ለአንድ ለ30 ደቂቃ ያክል አቆይታችሁት ከዛ በኋላ ታጣሉትና መጠጣት ነው። እሱን አብረን የምናይ ነው የሚሆነው ኢንሻአላህ ወደ በኋላ ላይ። አያችሁት አይደል? በጣም ነው የሚያምረው። መልኩ ብቻ ሳይሆን ስትጠጡት በጣም ማራኪ ያሲራል። ዲፎ ዳቦ ካላችሁ ዳቦአችሁን ቆረጥ አድርጋችሁ ከዛ በኋላ ይሄንን አሲራችሁን እየጠጣችሁ ዳቦአችሁን መብላት ዋው! አያችሁት? አሁን እንደዚህ ካደረኩኝ በኋላ እሸፍነውና ፍሪጅ ነው የምናስቀምጠው። ውጭ ላይ እናስቀምጠውም። አሁን ወረዲ ወቅቱ በጣም ስለሞቀ ብርድ እኮ ቢሆን ያን ያክል አይደለም። ውጭ የምታስቀምጡት ችግር የለበትም። አሁን ግን ሙቀቱን እንደምታዩት ስለሆነ ውጭ መቀመጥ የለበትም። እንደዚህ ታደረኩት በኋላ ፍሪጅ አስቀምጠዋለሁ። ምንም አይነት እንዳትጨምሩበት፣ ስኳር ምንም አያስፈልግም። እንደነገርኳችሁ ተምራችሁን በደንብ አጥዱ። ከዛ እቃችሁን አጣጥባችሁ ንጹህ ውሃ ጨምሩበት። እንደዚህ ከተምሩና ውሃውን ካደባለቃችሁት በኋላ ለአንድ ለ30 ደቂቃ ያክል ፍሪጅ እናስቀምጠዋለን። አያችሁ ዛሬ እናንተ በፈለጋችሁ ማሳነስ ትችላላችሁ፣ ማብዛት ትችላላችሁ። እኔ ብዙ አላቆየም፣ ትንሽ ስለሆነ እንትን የሚሉት። አሁን ይሄንን ከጨረሱ በኋላ ሌላ ደግሞ ስሪ ስለሚሉኝ በግማሽ ነው የሰራሁት። አለ ደግሞ የሚሰራ ቀለል አድርጌ ነው የሰራሁት፣ ድጋሚ ስሪ ስለሚሉኝ ማለት ነው። በዚህ መልኩ አሁን ይሄንን እንደዚህ ያዘጋጀነውን ወደ ፍሪጅ እናስገባለን። ፍሪጅ ላይ ለ30 ደቂቃ እናቆየውና ከዛ በኋላ አብረን እንገናኛለን። አንድ ሰሐቢ ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመምጣት አንቱ የአላህ መልክተኛ ሆይ አባቴ ሲያስፈቅደኝ ገንዘቤን ተጠቀመበት ብሎ ስሞታ አቀረበ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አባቱን ይዞ እንዲመጣ ነገሩት። አባትየውን ሲጠሯቸው ለምን እንደሆነ ጠየቁ። ልጃቸው ቅሬታ አቅርቦባቸው መሆኑንም ሰሙ። እጅግ በጣም ቅር አላቸው። ሲመጡ በመንገዳቸው በልባቸው የተሰማቸውን በግጥም መልክ አሉት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወዳሉበት ቦታም ሄዱ። ቦታው ላይ ከመድረሳቸው በፊት ጅብሪል ዐለይሂ ሰላም ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልእክት ይዞ ብቅ ብለዋል። አባትየው ሲመጡ አስቀድመህ በልቡ ይል የነበረውን ተጠይቀው ዘንድ የአላህ ሱብሓነሁ ወተዓላ መሽዓ ነው አላቸው። አባትየው ድምፅ አውጥተው ባይናገሩትም የልብ አዋቂው ጌታችን አላህ ሱብሓነሁ ወተዓላ ስሞታቸውን አድምጧቸዋል። እሺ ውድ ቤተሰቦቼ ቅድም ያዘጋጀነውን እርጣብ ወይም ተምር በውሃ ላይ ዘፍዝፈን ፍሪጅ ያስገባነውን 30 ደቂቃ ሞልቶ ታውጥተነዋል። በዚህ መልኩ እንደምታዩት እንደዚህ ሆኗል። እናንተ ከ30 ደቂቃም በላይ ማቆየት ትችላላችሁ። እኔ ግን አሁን ሊጠጡት ስለፈለጉ ሰዎቹ ስለሚፈልጉት ልሰጣቸው ስለፈለኩ ነው ያወጣሁት እንጂ እናንተ ከ30 ደቂቃ በላይ ማቆየት ትችላላችሁ። ምንም ችግር የለውም። እንዲሁም ሲቆይ ውሃውና ተምሩ አብሮ ላይ ይኳሃዳለን ማለት ነው። የበለጣምነቱ የበለጥ ይሆናለን በሚቆይበት ሰዓት። እንደምታዩት በዚህ መልኩ ነው። አያችሁት አይደል? ውሃው ሲወፍር በጣም የሚጣፍጥ አሲር ሆኖ ነው የምናገኘው። አሁን እኔ እዚህ ጋር ማጥለላይን አዘጋጅቻለሁ። እናንተ በፈለጋችሁት ነገር ማጥላት ትችላላችሁ። እዚህ ጋር ደግሞ ጀኬን አዘጋጅቻለሁ። እዚህ ጋር ነው የማደርገው። ላጥለላውና እንገናኛለን። እንደምታዩት በዚህ መልኩ አጥልሌዋለሁ። በነገራችን ላይ ይሄንን አጥሉትም፣ አንዴ ብቻ ስለተጠቀማችሁት እንደምታዩት ተምሩ እንዳለ ነው። 2-3 መጠቀም ትችላላችሁ፣ ውሃውን እየቀየራችሁለት ማለት ነው። አሁን ይሄ አንደኛውን ትጠጡትና ደግሞ ሌላ ውሃ ጨምራችሁ ታስገቡታላችሁ። እኔ ግን ከ2 በላይ አልጠቀመውም። እናንተ ግን ከ2 በላይ ብትጠቀሙትም
2 3 ውሃውን እየቀያየራችሁ ብትጠቀሙት ምንም አይሆንም። ጣምነቱን እዛው እንትን ትሉታላችሁ፣ ታገኙታላችሁ። የሚቀጥን ከሆነው ውሃ መጨመሩን ትተዋላችሁ ማለት ነው። በዚህ መልኩ አጥልሌዋለሁኝ። ይሄንን መልሼ እዛው ነበረበት ቦታ ላይ አድርገውና ውሃ ጨምሬ መልሼ ፍሪጅ አስገባዋለሁኝ። አያችሁት አይደለ? በዚህ መልኩ ወጥቶልኛል። እንደምታዩት ይሄንን መልሼ ሌላ ውሃ ጨምርበትና ፍሪጁ መልሼ አስገባዋለሁኝ። ከሁለቴ በላይ እኔ ግን አልጠቀመውም። በብዛት ተምር ስላላቸው አዲሱን ነው የሚፈልጉት ማለት ነው። ይሄን ውሃ ጨምርበታለሁኝ። ይሄንን አሁን እዚህ ጆካችን ላይ እንጨምርና እናቀርባለን ማለት ነው። ወደ ጆኬ ልገልብጥ፣ አብራችን ቆይ። አላህዬ የወደፊት ህይወቴ ያማረ እንዲሆን ለአንተ አደራ ሰጥቻለሁ። አንተ ደግሞ አደራ ከምላችሁ ሁሉ በላጭ ነህ። ስኬታማ አድርገኝ፣ ጉዳይንም አግናለኝ። ኢላሂ ለእኔ የተሻለውን አንተ ታውቃለህና ኸይር ነው የምትለውን ሁሉ ወፍቀኝ። አላህዬ አንተ ብዙ ባሪያዎች አሉ፣ እኔ ደግሞ አንድ ጌታ ነው ያለኝ። ያ ረብ አንተ አዛኞች አዛኝ ነህና እዘንልን፣ ኸይርን ሁሉ ወፍቀን ያ ረብል ዓለሚን። እሺ ውድ ቤተሰቦች እንደምታዩት ተምራችንን እንግዲህ የተምራችንን አስር በዚህ መልኩ አዘጋጅተናል። እስኪ እየቀዳን ደግሞ እናየው እንዴት እንደሚያምር አያችሁት። ለቤታችሁ እርጣቢ ያላችሁ ልጆች ሰርታችሁ ቅመሱት። በጣም ነው የሚጣፍጠው። እኔ ለዛሬ ለይሙን የለኝም። ለይሙን ካላችሁ ፍሬሹ ማለት ነው። ለይሙን ካላችሁ ትቆርጡና ትንሽ ከላይቱ ላይ ትጨምቁበታላችሁ። ለይሞን ትጨምሩበታላችሁ ማለት ነው። ለይሞን የምትወዱ ልጆች ከሌላችሁ ምንም ችግር የለውም። የኔ ሰዎች የለይሞን ዘር ይወዱታል፣ በጣም ነው የሚወዱት። ነገር ግን ዛሬ ለይሞን የለኝም፣ እንዲሁ ነው የማቀርብላቸው። በጣም የሚያምረው እንደምታዩት መልኩ ለራሱ በጣም ነው የሚስበው። ዋው! የተለያዩ አሲሮችን፣ ጁዞችን፣ አርኮን መጠጥ የበዛበትን ከሱቅ እያመጣን ተምንጠቀም